በአገርህ የመጀመሪያው ሆቴል ጣይቱ ነው። የተመሰረተውም እንደ ፈረንጆች አቆጣጠር በ1908 ነው። 100 ዓመት አልፎታል። የሚገኘው ፒያሳ ነው። ድምጹን አጥፍቶ በአገርህ የመጀመሪያው ሲኒማ ቤት ለፔሮኬ ነው ወይም ሰይጣን ቤት በመባል ይታወቃል። መገኛው ፒያሳ ነው። አገርህ የቡና መገኛ ናት። ምርጥ ቡና የሚገኘው ቶሞካ ነው። ቶሞካ ያለው ደግሞ ፒያሳ ነው። ኬክ የተወለደው በፒያሳ ነው። ቤቱም ኤኔርኮ ይባላል። የአገርህ ሁነኛ መገናኛ ዘዴ ፖስታ ነበረ። የአገርህ ንጉሥ ከእንግሊዟ ንግሥት ጋር እንኳ መልእክት ይለዋወጡ የነበሩት በፖስታ ነበረ። ዋናው ፖስታ ቤት ይገኝ የነበረው ደግሞ በፒያሳ ነበር። ድሮ የየትኛውም ሰፈር ዲታ ወይም ሀብታም ፒያሳ እስካልመጣ ድረስ ከዓለም ይቆራረጣታል፣ ከመረጃ ይርቃታል። አዲስ አበባ የምትተዳደረው ከፒያሳ ነው። ከማዘጋጃ ቤት የሰፈር ርቀት የሚለካው ከፒያሳ ነው። ካራ ቆሬ በ20 ኪሎ ሜትር ላይ ይገኛል ሲባል ከየት ተለክቶ መሰለ? ከፒያሳ ነው። በአንድ ጀንበር ሚሊዮነር ላይ ያደርግህ የሚችለው መስሪያ ቤት ብሔራዊ ሎተሪ ይባላል። የሚገኘው ፒያሳ ነው። የትም ሰፈር ሆነ በጽልመት እንዳትዋጥ ተግቶ የሚሰራው የመንግስት አካል መብራት ኃይል ይባላል። ዋናው መስሪያ ቤቱ የሚገኘው በፒያሳ ነው። ፒያሳ የሙዚቃ ደሴት ናት። አንጋፋዎቹ መሐሙድ ሙዚቃ ቤትና አያሌው ሙዚቃ ቤት መገኛቸው የት ይመስልሃል? ፒያሳ። ፒያሳ የምግብ ጣዕም ልኬት ናት። የአገርህ ቁጥር 1 ካስቴሊ ሬስቶራንት መገኛው ፒያሳ ነው። ድሮ ባንክ የሚባል ነገር አልነበረም። ሰዎች ብር የሚያስቀምጡት ትራስ ስር እንጂ ባንክ ቤት አልነበረም። ፒያሳ ይህንን ችግር በመረዳት ባንክ ቤት የሚባል ተአምር ፈጠረች። አቢሲኒያ ባንክ ተወለደ። ድሮ እንደ አውሮፓውያን አቆጣጠር በ1905 ዓመተ ምህረት መገኛው የት የነበረ ይመስልሃል? አራዳ። ፒያሳ። ቅዱስ ጊዮርጊስ ቤተክርስቲያን ከአንጋፋዎቹ ቤተ እምነቶች ይመደባል። በውስጡም የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ድንቅ ሥራ ይገኛል። የሚገኘው ፒያሳ ነው። ታላቁ አንዋር መስጊድ የፒያሳው ጎረቤት መርካቶ ታገኘዋለህ። በአንጋፋነቱ ግን የፒያሳውን ቤኒን መስጂድ አያክልም። ከኢትዮጵያ መስጂዶች ረጅም ሚናራ ያለው መስጊድ ማን እንደሆነ ታውቃለህ? ቤኒን መስጂድ ነው። መገኛው ደግሞ ፒያሳ ነው። ፒያሳን ለመውደድ ፒያሳን ለማድነቅ የግድ ዶሮ ማነቂያ ተጸንሰህ ሰራተኛ ሰፈር ተወልደህ ብሪቲሽ ካውንስል ጀርባ ማደግ የለብህም። የትም ሰፈር ልጅ ሆነህ ፒያሳ ስትመጣ ግን አእምሮህ ዘና፣ ፊትህ ፈካ፣ ጥርስህ ነጣ፣ ልብህ ወከክ የሚልበት ከሆነ አንተ የፒያሳ ቤተሰብ ነህ። አላየህም? ስንቶቹ በቤተሰብ አዚም የፊጥኝ ተይዘው ፀሐይ ዘንበል ባለች ቁጥር ፒያሳን ሲያጥለቀልቋት። ምሽት ከ11 ሰዓት በኋላ በፒያሳ የግራና ቀኝ ጠመዝማዛ የእግረኛ መንገዶች ላይ በፍቅር የሚራመዱ እግሮችን ብዛት ቆጥረህ ታውቃለህ? አትጨርሰውም። ፒያሳን ሳይሳለሙ ካደሩ ጭንቅ የሚላቸው ዜጎቻችንን ብዛት ደግሞ ቤቱ ይቁጠረው። ወንድሜ ሆይ ፒያሳ በመንፈስ ጭንቀት ሲሰቃዩ የኖሩ ስንቶቹን ዲያስፖራዎች ወደ መልካም ጤንነት እንደመለሰች ስነግርህ ትገረማለህ። ፒያሳ ያወጋውን ያህል ብቻ አይደለችም። ምኑን ነካሁትና? የሚገርምህ ፒያሳ እንዲህ በሕይወት የተሞላች ሰፈር ብትሆንም ብዙ ሲባልላት አትሰማም። በዚህም ተገርመ ይሆናል። አትገረም። ለእነንተና ተዘፍኖ ለፒያሳ ሳይዘፈን ይቅር ብለህ ይሆናል። አትቆጭ። ምክንያቱ ወዲህ ነው። ፒያሳን ለመግለጽ ቋንቋው ወኔ ይጎድለዋል። ቋንቋን ራሱ በፒያሳ ሕይወት ተመስጦ ልታገኘው ትችላለህ። ፒያሳን ለመግለጽ ከመሞከር ይልቅ ፒያሳን መኖር የበለጠ ሐሴት ይሰጣል፣ የሥጋም የነፍስም። ይኸው ስንት ዓመታችን ፒያሳን ስንኖራት። የዚህ ትውልድ የፒያሳ ልጆች ፒያሳን አብራቸው እንድትኖር ጋብዘውሃል። ወደ ግብዣው ስትሄድ ግን እስካሁን የሰጠውን ምክር በልብህ ያዝ። አሁን ውድ ፍቅረኛህን ደውልና እንዲህ በላት፣ የኔ ውድ ፒያሳ ማሙር ጋር ጠብቂኝ።